ሰላም ሰላም ዩናይትዳውያን እንዴት ናችሁ? ተወዳጆች በመላው ዓለም ያላችሁ የማንቸስተር ዩናይትድ ኢትዮጵያ ቤተሰቦች ተገኘን። እንደተለመደው ለእናንተ ይመጥላሉ ያላቸውን ዩናይትዳዊ ዜናዎች ብቻ ይዘንላችሁ ነው ዛሬ የተገኘ ነው። ኢንተርናሽናል ብሬክ ነው። አሁን ጨዋታዎች በኢንተርናሽናል በብሔራዊ ቡድን ደረጃ ነው የሚደረጉት። ግን ስለ ክለባችን ዩናይትድ የሚወጡ በተለይ በርከት ያሉ የዝውውር ዜናዎች አሉ። አንዳንድ ደግሞ እንዲሁ እንደው ለጆሮ ሳቢ የሆኑ መረጃዎችም እየወጡ ነው ያሉት እና እነሱ ነው የምናደርሳቸው። ለምሳሌ ቤንጃሚን ሼሽኮ ወኪል ስለ ተጫዋቹ አንድ ቅጽል ስም አንስቶ እንዲህ ልትሉት አይገባም፣ እንደዚህ ነው ማለት ያለባችሁ ሼሽኮ ነው በሚል ምክንያቱን አስረድቶናል። ከዛ ንጽጽር ውስጥም እንዲሁ እንገባለን። አሁን ይሄን ጊዜ ተጠቅመን ሼሽኮ እና ጊዮኬሬሽ ለሚለው 31 ጨዋታዎችን አይተናል እና እናነጻጽራለን። የብሩኖ ፈርናንዴዝ አድናቆት አሁን ኢንተርናሽናል መስሏል እና ጣሊያናዊ የሮማ ሌጀንድ ተጫዋች፣ ስለዚህ ተጫዋች የሰጠው አድናቆት ቃልም እንዲሁ አስገራሚ ሆኗል። ከዛ ውጪ የዩናይትድ የዝውውር ኢላማ የሆነው ማቲያስ ፈርናንዴስ ስለ ብሩኖ ፈርናንዴዝ የሰጠውም አስገራሚ የሆነ አስተያየት አለ። በዝውውር ተፈላጊ የሆነ ልጅ ነው እና ይህን ብሩኖን የተመለከተ የሰጠውን አስተያየት እነግራችኋለን። የዩናይትድ ሌፍት ባክ ቦታ አሁን መነጋገሪያ ሆኗል እና ብዙ ሊስቶች አሏቸው ከእንግሊዝ ከጀርመን፣ በተለይ ከጀርመን ከባየር ሙኒክ ከዚህ በኋላ ተጫዋች ማስፈረም አለብን ወይ? ማዝራዊ እና ማቲያስ ዴሊክት ጉዳት ሂስትሪን ባየንበት እንደው ከሙኒክ ተጫዋች ለማስፈረም ራሳችንን ማግለል አይገባንም የሚለውም ላይ እዚህ ጋር ጥያቄና ሀሳብ እንዲሁም ምክንያት አለኝ። እሱን አነሳላችኋለሁ። የዝውውር እንቅስቃሴዎችን በተመለከተ ዩናይትድ የካሳሜሮ ምትክ ብሎ የያዛቸው ተጫዋቾች አሁን እንግዲህ በጣም ጠበው አንሰው ወደ 3 ብቻ ቀርተዋል ብሎናል። ይሄን ያለን ሳልት ነው። ምንድን ነው በዚህ ጉዳይ ላይ ያለው እውነታ የሚለውን እናስረዳቸዋለን። የተለመደ ጊማሬሽ አዲስ መረጃን ይዘናል። ከእናንተ የምንፈልገው ፍቅር ብቻ ነው። ላይክ አድርጎ አትቀዛቅዙ። ፋሚሊያን 600 እና ከዛ በላይን ቪዲዮ እንድታደርሱት በታላቅ ፍቅር እንጠይቃችኋለን። የቤንጃሚን ሼሽኮ ወኪል በይፋ ስለ ተጫዋቹ የተሰጠውን ቅጥል ስም ተቃውሞ አስተያየቱን ሰጥቷል። ሱፐር ሰብ የሚል ቅጽል ስም እንደተሰጠው ሼሽኮ የሚታወስ ነው። ይሄ ቅጽል ስም የተሰጠው እንግዲህ በጋዜጦች በሚዲያው ተጫዋቹ ተቀይሮ እየገባ በሚያስቆጥራቸው ጎሎች ምክንያት ነው እና ወኪሉ ግን ሰሞኑን ቃለመጠይቅ አድርጎ ነበር ከአሬና ስፖርት ጋር። ወኪሉ ባሳኖቪች ተብሎ ይጠራል። ወደ ማንቸስተር ዩናይትድ እንዲመጣ ያደረገው ምንም እንኳን በተጫዋቹ ምርጫ ቢሆንም ግን ብዙ መስዋዕትነትን ከፍሎ ለራሱ ማግኘት ከነበረበት ኮሚሽን ሁሉ አሳልፎ ወይም ደግሞ አስቀርቶ ነው የሼሽኮን ህልም የዩናይትድን ማሊያ እንዲለብስ ሆነ ያደረገለት ወኪል። በቅርቡ በሰጠው ቃለ መጠይቅ ላይ ስለ ቤንጃሚን ሼሽኮ የተሰጠውን ቅጽል ስም አልወደድኩትም በሚል ነው በግልጽ የተናገረው። ሱፐር ሰብ የሚል ቅጽል ስም ሼሽኮ ተሰጥቶት ሰምቻለሁ። እኔ እንደሚመስለኝ ሼሽኮ ሱፐር ሰብ ሳይሆን ሱፐር ስትራይከር ነው በሚል ነው እንግዲህ ደንበኛውን ያደነቀው። በፕሪሚየር ሊጉ በተለይ በዚህ አዲሱ ዓመት አለ አዲሱ ዓመት የፈረንጆች ከገባ በኋላ 13 ጎሎችን ማስቆጠር ችሏል። ካስቆጠራቸው 13 ጎሎች ደግሞ ተጫዋቹ እንግዲህ በሰከንድ ሀፍ ተቀይሮ ገብቶ ያስቆጠረው ግማሹን ነው። ፈርስት ሚን ሙሉ ጨዋታ እንዲሁ እያደረገ ያስቆጠረው ግማሹን ነው። ስለዚህ ባላንስ ነው ብሎ ነው እሱ የሚያስበው። ጨዋታ እንዲጀምር ሲደረግ ቤንጃሚን ሼሽኮ አስቆጥሯል ግማሹን ከ13ቱ፣ እንዲሁም ተቀይሮ በገባባቸው ጨዋታዎች ደግሞ ግማሹን ጎሎችን ነው ማለት ነው ከ13ቱ ያስቆጠረው። የሱ መከራከሪያ ሀሳብ ተጫዋቹ ቋሚ ተሰላፊም ሲሆን ያስቆጥራል፣ በተቀይሮም ሲገባ እንደዚሁ ጎል ያስቆጥራል። በዚህ ምክንያት ሼሽኮ ኮምፕሊት የሆነ ስትራይከር ነው ለኔ ብሏል። ስለዚህ ሱፐር ሰብ የሚለው ቅጽል ስሙ ቀርቶ ቤንጃሚን ሼሽኮ ለኔ ሱፐር ስትራይከር የሚለው ስም ይገባዋል በሚል ነው ማለት ነው። እንግዲህ ወኪሉ ባሳኖቪች ስለ ደንበኛው አስተያየቱን የሰጠው ብዙ የመከራከሪያ ሀሳቦች ይነሳሉ። በተለይ በአርሰናል እና በዩናይትድ ደጋፊዎች ታውቃላችሁ ማን የተሻለ አጥቂ አስፈረመ የሚል ሀሳብ ተነስቶ እኛም በዚህ በቻናላችን ላይ እንደዚሁ አንዳንድ ጊዜ ሀሳቦችን ስንሰጣችሁና እናንተንም ሀሳብ እንድትሰጡ ስንጋብዛችሁ ነበር እና አሁን እንደ የፕሪሚየር ሊጉ ጨዋታዎች እስከ 31ኛ ሳምንት ከተደረጉ በኋላ
ሁለቱን ስትራይከሮች በተለይ ለማነጻጸር በቂ የሆነ ስታት ያለን ይመስለኛል እና አሁን የሁለቱን ተጫዋቾች ንጽጽር እንዲሁ ልንገራችሁ። ቤንጃሚን ሼሽኮ 9 የፕሪሚየር ሊግ ጎል አለው፣ 1 አሲስት አለው። ስለዚህ በድምሩ በ10 ጎልና አሲስት እስካሁን ድረስ በ31 ጨዋታ ተሳትፎ ማድረግ ችሏል። ቪክተር ጊዮኬሬሽ በበኩሉ በአርሰናል 11 የፕሪሚየር ሊግ ጎል አለው፣ ግን ምንም አሲስት የለውም። ቶታሊ በ11 ጎልና አሲስት ብላችሁ ወሰዱት። ቪክተር ጊዮኬሬሽ ተቀምጧል። ሼሽኮ ሁሉም ጎሎቹ የተገኙት ከኦፕን ፕሌይ ነው። ይሄ ማለት ምንም የፔናልቲ ጎል አላስቆጠረም ማለት ነው። የጊዮኬሬሽን ጎሎች ካያችሁ ግን ከ11 ጎሎች ማስቆጠር የቻለው እንደዚሁ በጨዋታ እንቅስቃሴ 7ቱን ብቻ ነው ማለት ነው። ከኦፕን ፕሌይ ነው። ስለዚህ ከኦፕን ፕሌይ ጎል በማስቆጠር ሼሽኮ 9 ነው ማለት ነው። ጊዮኬሬሽ ደግሞ የተቀመጠው 7 ላይ ነው ማለት ነው። ስለዚህ ቤንጃሚን ሼሽኮ በ2 ይበልጠዋል ማለት ነው። ምክንያቱም 4ቱ የጊዮኬሬሽ ጎሎች በፔናልቲ ስለተገኙ። ቤንጃሚን ሼሽኮ ሌላው ንጽጽር ሜዳ ላይ የቆየባቸው ደቂቃዎች ጉዳት ነበረበት ታውቃላችሁ። አብዛኞቹን ጨዋታዎች ደግሞ በተለይ ሩበን አሞሪም ከሄደ በኋላ ቋሚ ሆኖ እየጀመረ አይደለም። ስለዚህ በድምሩ 1334 ደቂቃዎችን ሜዳ ላይ ቆይቶ ነው እኛን ጎሎች ማስቆጠር የቻለው። ጊዮኬሬሽ በበኩሉ 1905 ደቂቃዎችን ያህል ሜዳ ላይ ቆይቶ እነኛን ጎሎች አስቆጥሯቸዋል ማለት ነው። ይሄ ማለት እንግዲህ ቤንጃሚን ሼሽኮ በተለይ ተጎድቶ ከሜዳ በራቀባቸው ሰዓታት ጊዮኬሬሽ ሲጫወት ነበር። ያ እጅጉን እንደጠቀመው እዚህ ጋር ማነጻጸር ይቻላል። ግን በትንሽ የሜዳ ላይ ደቂቃ ቆይታ ነው ጊዮኬሬሽ እነኛን ጎሎች ማስቆጠር የቻለው በሚለው ልንወስደው እንችላለን ማለት ነው። ከእድሜ አንጻር ካየን ሼሽኮ ገና 22 ዓመቱ ስቲል የሚያድግ አጥቂ ነው። ተጫዋቹ ብዙ ማሻሻል ያለበት ነገር እንዳለ ግልጽ ነው። ግን ደግሞ በጣም ትልቅ ፖቴንሻል ያለው አጥቂ መሆኑን ያስመሰከረም እንዲሁ ተጫዋች ነው። ጊዮኬሬሽ 27 ዓመቱ ነው። ምናልባት የእግር ኳስ ዘመኑ እንደው ማጠናቀቂያ ላይ ነው ብለን ባንልም ፕራይም ኤጁ ላይ ነው የሚገኘው ተጫዋቹ። ከዚህ በላይ ይሻሻላል ካሁን በኋላ ተብሎ አይጠበቅም። በቀጣዮቹ ዓመታት ተጫዋቹ ምናልባት እንግዲህ ይሄ ስታቶቹ ሊቀንሱ የሚችሉበት ለነገሩ እንደ ተጫዋቹ ጥረት ነው። በዚህ መደምደም አንችልም። አንዳንድ አጥቂዎች እውነት ለመናገር እድሜያቸው 30 ከ30 በላይ በሚሆኑ ሰዓት በጣም እየበሰሉ ይበልጥ ጎሎችን እያስቆጠሩ ይሄዳሉ። እንደነ ሃሪኬን ማንሳት እንችላለን። እንደነ ዝላታን ኢብራሂሞቪች፣ እንደ ክርስቲያኖ ሮናልዶ እድሜያቸው 30 ከገባ በኋላ ብዙ ጎሎችን የማስቆጠር ትሬንድ አላቸው። እድሜ እዚህ ጋር እንደው ጊዮኬሬሽ 27 ስለሆነ ወይም ደግሞ ሼሽኮ 22 ስለሆነ ግዴታ ቪክተር ጊዮኬሬሽ ከዚህ በኋላ ጎሎችን ብዙ ላይ ያስቆጠር ይችላል ብሎ መናገር በጣም ስለሚከብድ ነው። እውነት ለመናገር ቤተሰቦቻችን ግን ኦቨርኦል እንደው ስናየው ማን የተሻለ አጥቂ አግኝቷል? ኢኮኖሚካል ዋይዝ የምናስብ ከሆነ በተለይ የረዥም ጊዜ ግልጋሎትን የምናስብ ከሆነ ማንቸስተር ዩናይትድ የተሻለውን አጥቂ እንዳገኘ በግሌ ነው የሚሰማኝ። ስታቶቹም እስካሁኖቹ የሚጠቁሙን ያንን ነው። ምክንያቱም ጊዮኬሬሽ አትሊስት በጣም ጠንካራ በሆነው በእንግሊዝ ፕሪሚየር ሊግ ከ2 ወይ 3 ዓመት በኋላ ላይ ጨዋታ ይችላል። ከባድ ነው ለሱ ምናልባት በሊጉ የመቀጠል አቅሙ። ለአርሰናልም የአጥቂ መስመሩን የመምራት አቅሙ በጣም አናሳ ነው ከ3 ዓመት በኋላ በተለይ። ቤንጃሚን ሼሽኮ ግን ከ3 ዓመት በኋላ 25 ዓመት ነው የሚሞላው። በዚህ እድሜው ተጫዋቹ ብዙ ልምዶችን ያካብታል። በዚህ ወርክ ሬቱ የሚቀጥል ከሆነ ጠንክሮ መስራቱን ተጫዋቹ የሚቀጥል ከሆነ ምናልባት የፕሪሚየር ሊጉ ምርጡ ስትራይከር ሊሆን ይችላል። በሊጉ ከ3 ዓመት በኋላ ሃላንድ ስለመቆየቱ በፕሪሚየር ሊግ እርግጠኛ አይደለሁም። ወደ ስፔን ይሄዳል የሚል እምነት አለኝ። ስለዚህ የሊጉ የፖስተርማን የስትራይከሮች ፖስተርማን የመሆን እድሉ ተጫዋቹ በጣም በጣም ሰፊ ነው። እርግጠኛ መሆን ባይቻልም ሼሽኮ አሁን እያደረገ ባለው ጥረት ከቀጠለ መማሩን እንዲሁ ከቀጠለ ለቀጣዮቹ ምናልባት 10 ዓመታት የማንቸስተር ዩናይትድን የአጥቂ መስመር የመምራት እድሉ በጣም ሰፊ ነው። ጊዮኬሬሽ ግን ከ3 ዓመት በላይ በአርሰናል ቆይታ ላይኖረው እንደሚችል መገንበት እንችላለን ማለት ነው እና ይሄን እንደው ንጽጽር አሁን በዚህ አጋጣሚ ወኪሉ ያቺን ሱፐር ስትራይከር በሉት ብሎ ካለ በኋላ ለንጽጽር በዚህ መልኩ አቀረብኩላችሁ። እናንተም ሀሳብ መስጠት ትችላላችሁ። ማን የተሻለ አጥቂ ያገኘ አርሰናል ወይንስ ማንቸስተር ዩናይትድ የሚለው ላይ ስለ ብሩኖ ፈርናንዴስ የሚሰጡ አስተያየቶች ወይም አድናቆቶች ወይም ሪኮግኒሽኖች አሁን በጣም ተበራክተዋል በመላው
ዓለም ላይ ያሉ በተለያዩ ሊጎች ያሉ የተለያዩ ሀገር ዜግነት ያላቸው ሌጀንድ ተጫዋቾች የቀድሞ ተጫዋቹ የሚገባው ክብር አልተሰጠውም እያሉ እያሞካሸውት ነው የሚገኘው። አይ ቲንክ ብሩኖ አሁን እነኚህን ነገሮች ሲያይ ወይ ሲሰማ በጣም ደስ የሚለው ይመስለኛል። ተጫዋቹ ይገባዋል እውነት ለመናገር እና ስለሱ አድናቆት ሲሰጡ እንደ ቴሪ ሆነሪን፣ ጄሚ ካራገርን፣ አሌን ሽረር መስማት ልክ እንደ ሙዚቃ ነው። እነኚህ ሰዎች ስለ ዩናይትድ ጥሩ የሚያወሩ ሰዎች አይደሉም። እውነት ለመናገር የተቃራኒ ቡድን ወይ ደግሞ ይሄ ራይቫል የሆነ ክለብ ላይ የተጫወቱ ወይ ተጫውተው አሳልፈው ስለዛ ክለብ አንድ ተጫዋች በአድናቆት አስተያየት መስጠት ይሄ እናንተን ልባችሁን ሲያሸንፋችሁ ነው። በቃ ማመን አትፈልጉም። ምክንያቱም የተቃራኒ ቡድን ተጫዋች ነው፣ ራይቫል ነው። ግን ደግሞ ያንን አጥር ፈንቅሎ ሲወጣና በቃ ሲያሳምናችሁ አትችሉም፣ አውጥታችሁ ትተነፍሱታላችሁ ማለት ነው። እና ቴሪ ዳንኤል ሄንሪ እንደውም ጥሩ አድርጎ ነው የቀለሰው። ብሩኖ ፈርናንዴስ ኳስን ያስባታል እንጂ አይጫወታትም ሲል ነው የተናገረው አይደል። አንድ ቅጽል ስምም ሰጥቶታል። ከዚህ በኋላ ምናልባት ለእሱ አንድ ቅጽል ስም አለኝ፣ ሁላችሁም ይህን ቅጽል ስም ትወዱታላችሁ በሚል ብሪያኖ ፈርናንዴዝ ሲል ነበር እሱን የገለጸው። ምን ያህል በብሬኑ ተጫዋቹ እንደሚጫወት ለማሳየት የተጠቀመው ቃል ነው እና በብሩኖ ፈርናንዴዝ ላይ የሚሰጡ የአድናቆት አስተያየቶች አሁንም ቀጥለው፣ ፍራንቺስኮ ቶቲ ደግሞ ተረኛው ሆኗል። እንደዚህ ብሏል። እኔ በሱ ደረጃ ኳስን የሚጫወት ተጫዋች አላየሁም ነው የሚለው። በሱ ደረጃ በተለይ ኳስ እግሩ ላይ ከመድረሱ በፊት ነው ያለው ቶቲ ሲገልጸው። እግሩ ላይ ከመድረሱ በፊት ሁሉንም ነገር አስቦ የሚጨርስ ተጫዋች ገጥሞኝ አያውቅም ይላል። ከዛ ሲገልጽ የተጠቀምበት ቃል ምንድን ነው? ብሩኖ ለጋይ ኳሷ ከመድረሷ በፊት ተጫዋቹ ኦልሬዲ 3 ፕላኖች አሉት አለ። ፕላን ኤ፣ ፕላን ቢ እና ፕላን ሲ። አንዱ ካልተሳካ የትኛውን ማድረግ እንዳለበት ተጫዋቹ በደንብ አድርጎ ጠንቅቆ ያውቃል። ኳሷ እግሯ ላይ ስትሆን ፕላኖቹን ኤክስኪዩት ማድረግ ብቻ ነው ከሱ የሚጠበቀው። ብዙ አማራጮች ተጫዋቹ ይኖሩታል። እሱን በዚህ ሰዓት መከታተል በጣም አስደናቂ ነው። በጣም ኢንጆይ አደርግበታለሁ። ይሄ ተጫዋች በዓለማችን ላይ ካሉ ምርጥ አማካዮች መካከል በዚህ ሰዓት አንዱ ነው ሲል እንግዲህ በሮማ የምናውቀው አስደናቂው የሮማ ሌጀንድ ተጫዋች ቶቲም ለተጫዋቹ ያለውን አድናቆት በዚህ መልኩ የገለጸው። አሁንም ስለ ብሩኖ ማንሳታችን አይቀርም። ምክንያቱም አንድ ተጫዋች በዩናይትድ ዝውውር በጣም የሚፈለግ እና ዩናይትድ የዝውውር ራዳር ውስጥ ያለ ልጅ ነው። ስለ ዝውውሩ ዜና በኋላ ልመለስበት እና ተጫዋቹ ወደ ፖርቹጋል ብሔራዊ ቡድን ጥሪ ደርሶት ሰሞኑን የተቀላቀለው እና በፖርቹጋል ብሔራዊ ቡድን ከተቀላቀለ በኋላ ለመጀመሪያ ጊዜ ሲቀላቀሉ ያው ለየት ያለ ስጦታ ይሰጣቸዋል። ታውቃላችሁ ተጫዋቾች ቃለመጠይቅ ይደረግላቸዋል። ይህም ተጫዋች በተመሳሳይ ቃለመጠይቅ ተጠየቀና እንደዚህ ሲል መለሰ። ተጫዋቹ በቅድሚያ ማቲያስ ፈርናንዴዝ ይባላል። ብዙዎቻችሁ ታውቁታላችሁ ብዬ ነው። ዌስትሃም ዩናይትድ ተጫዋች ነው። እንደዚህ ያለ ትንሽ ተረብሼ ነበር። ለመጀመሪያ ጊዜ ብሔራዊ ቡድን በመጠራቴ ግን እጅግ በጣም ደስ ብሎኛል። ምክንያቱም በቴሌቪዥን መስኮት እያየኋቸውና ሮል ሞዴል አድርጌ ከማያቸው ተጫዋቾች ጋር መጫወት በመቻሌ ነው ያስደስተኝ። አንዱ ትልቁ ተጫዋች ደግሞ ብሩኖ ፈርናንዴዝ ነው። ስፖርቲንግ ሊዝበን እያለሁ እሱን እያየሁኝ ያደግኩት ከሱ ብዙ ነገሮችን ለመማርም እንዲሁ ከሱ ብዙ ነገሮችን ለመውሰድም ጥረት አደርግ ሞክር ነበር። አሁን ከሱ ጋር በአንድ ሊግ እየተጫወትን ነው የምንገኘው። በብሔራዊ ቡድንና በእንግሊዝ ፕሪሚየር ሊግ በጣም ብዙ ልምድ ያለው ተጫዋች ነው። የእሱን እንቅስቃሴ ለመሞከር ሜዳ ላይ እጥራለሁ። የኔ ሮል ሞዴል ነው ብሩኖ። የዓለማችንም ምርጡ ተጫዋች ነው በዚህ ሰዓት በሚል ነው እንግዲህ ማቲያስ ፈርናንዴዝ በዩናይትድ የዝውውር ራዳር ውስጥ ያለው በጥብቅ የሚፈለገው ልጅ የብሩኖ ከፍተኛ አድናቂ እንደሆነ ተጫዋቹ አስተያየቱን እየሰጠው ማለት ነው። አሁን የመጀመሪያው አይደለም። በነገራቸው ላይ ከዚህ በፊትም በጣም እያደነቀው ስለ ብሩኖ ፈርናንዴዝ አስተያየቱን ሲሰጥ ሰምቻለሁ። በማህበራዊ ድረገጽም በኢንስታግራም ሁለቱ ተጫዋቾች ፖስቶች ላይክ ሲደራረጉ በተለይ ብሩኖ ፈርናንዴዝ ሲያበረታታው ተመልክቻለሁ። አይ ቲንክ ይመስለኛል ይሄ ተጫዋች ዩናይትድ እንደው ፍላጎቱ ሮያል ሆኖ የማንቸስተር ዩናይትድን ባለ ለብሶ በዩናይትድ ቢጫወት ደስተኛ የሚሆን ይመስለኛል። ዩናይትዶችም ብሩኖ ፈርናንዴዝ ከክለቡ የሚለቅ ከሆነ በሚል ነው የዌስትሃም ዩናይትዱን
የ21 ዓመት ተጫዋች ማቲያስ ፈርናንዴዝን ለማስፈረም እና ለብሩኖ ፈርናንዴዝ ተተኪ ለማድረግ ተጫዋቹን እየተከታተሉት የሚገኙት በተለይ ዌስትሃም ዩናይትድ በዚህ ሲዝን በፕሪሚየር ሊግ ውስጥ ረግል እያደረጉ ቢሆንም የተጫዋቹ በግል እያሳየ የሚገኘው አስደናቂ የሆነ እንቅስቃሴ ነው የዩናይትድ ትኩረት እንዲስብ ያደረገው። እንደ ፉትቦል ኢንሳይደር ዘገባ ከሆነ ማንቸስተር ዩናይትዶች በቀጣይ ክረምት ላይ በሚያደርጉት ትልቅ የሆነ አማካይ ክፍል ለውጥ አንዱ ማቲያስ ፈርናንዴዝ ነው በዩናይትድ የዝውውር ራዳር ውስጥ የተቀመጠ ተብሏል። ዌስትሃም ዩናይትድ በተለይ ከፕሪሚየር ሊጉ የሚወርዱ ከሆነ ይሄ ተጫዋች ወደ ኦልትራፎርድ ማምራቱ አይቀርም ነው የተባለው። ከእድሜው አንጻር እና ተጫዋቹ ካለው ፖቴንሻል አንጻር ማንቸስተር ዩናይትድ ሰዎች ተቀዳሚ ኢላማ ሊያደርገው ይችላል በረዥም ጊዜ እቅድ ተብሎም የተያዘ ተጫዋች ነው። ወደ ቲምቶክ ዘገባ እንለፍ። የዩናይትድ የተከላካይ መስመር የዝውውር እንቅስቃሴን የተመለከተ ነው። ማንቸስተር ዩናይትድ በሌፍት ባክ ቦታ ላይ ተጫዋች እንደሚያስፈርም በተደጋጋሚ ነግረናችኋል። ብዙ ኢላማዎችም እንዳሉት እንደ ቲምቶክ ዘገባ ከሆነ ዩናይትዶች የሌፍት ባክ የዝውውር ኢላማዎቻቸውን ወደ 3 አውርደዋል ብሏል። በዋነኛነት ክለቡ የሉዊስ ስኬሊ አርሰናሉን ተጫዋች ለማስፈረም ይዞታል። ከሱ ውጭ ደግሞ አንቶኒ ሮቢንሰን የተባለውን ፉልሃም ተከላካይ እንደዚሁ ይዘዋል። ከዛ ሚችል የተባለውን የክሪስታል ፓላስም ተከላካይ ይዘውታል ነው ያለን እና እነኚህን 3 ተከላካዮች ክለቡ በቀዳሚነት የያዘው የእንግሊዝ ፕሪሚየር ሊግ ልምድ ስላላቸው እና እንደው የመላመድ ስጋት ብዙ ስለማይኖራቸውና ፌለር ለማድረግም በጣም ድላቸው ጠባብ ስለሆነ ከሊጉን መላመድ አንጻር ነው እነኚህ ተጫዋቾች ላይ ከእንግሊዝ ትኩረት ያደረገው እንጂ በሌሎች ሊጎችም የሚፈልጋቸው ተጫዋቾች አሉ እና ከእንግሊዝ ግን እነኚህን ሌፍት ባኮች ዩናይትድ ሰዎች እየተከታተሉ ነው ብሎ ነው እንግዲህ ቲምቶክ ስለዚህ ጉዳይ ያወራል ማለት ነው። ከዚህ በፊት ነግሬያቸዋለሁ። ከጀርመን የሚፈልጓቸው ተከላካዮችም እንደዚሁ አሉ። እነሱንም ሞኒተር ያደርጋል ማለት ነው ክለቡ። የሉክሾ በተለይ በዚህ ሲዝን ያለ ጉዳት መቀጠሉ በጣም ጥሩ ነገር ሆኖ ሳለ ስቲል የክለቡ ሰዎች አሁንም ቢሆን በሉክሾ ሲዝኑን ሙሉ የመጫወት ብቃት ላይ ጥርጣሬ አላቸው። ፕላስ ዶርጉ ደግሞ አሁን እንደው ከዚህ ጋር ላይ ያይዝላችሁ እና ዶርጉ አሁን ሙሉ ለሙሉ ልምምድ ጀምሯል እና እረፍት ማድረግ ነበረበት ግን አላደርግም ብሎ ተጫዋቹ በማንቸስተር ዩናይትድ አሰልጣኞች እዛው በካሪንግተን ልምምድ መስራትን መርጦ በግል ልምምድ እየሰራ ነው የሚገኘው እና ከኢንተርናሽናል ብሬክ በኋላ ከ3 ሳምንት በኋላ ተጫዋቹ ሙሉ ለሙሉ ተመልሶ ማንቸስተር ዩናይትድን ያገለግላል ተብሎ ነው የተነገረው። ምስሎችም ወጥተዋል ልምምድ ሲሰራ እና ፓትሪክ ዶርጉን ዩናይትዶች የረዥም ጊዜ እቅዳቸው እሱን ወደፊት መውሰድ ነው የተባለው። ምክንያቱም ኩኛ የግራ ክንፍ አጥቂ መሆን አይችልም። ዩናይትድ ተጫዋች ሊያስፈርም ይችላል እዛ ቦታ። የረዥም ጊዜ እቅዳቸው ደግሞ ዶርጉን እዛ ቦታ ላይ በተጠባባቂነት ማጫወት ነው። ከቻለም ብቃቱ ካለውም በቋሚነት ደረጃ ከተከላካይ ይልቅ የአጥቂ ባህሪ ያለው ልጁ ወደ አጥቂነት ኮንቨርት ብናደርገው የተሻለ ተጫዋች ይሆናል ብለው ስላሰቡ ማለት ነው። ልክ ጋሬዝ ቤል ለቶተንሃም ሲፈርም ታስታውሳላችሁ። ይሄ ተጫዋች ሲፈርም በመጀመሪያ የግራ ተመላላሽ ተከላካይ ነበር። በኋላ ላይ ግን የግራ ክንፍ አጥቂ ተጫዋች ሆኖ በሪከርድ ዋጋ አይ ቲንክ በወቅቱ በጣም ትልቅ የሆነ የዝውውር ገንዘብ ተከፍሎበት ነው ወደ ሪያል ማድሪድ ዝውውሩን ያጠናቀቀው እና ዩናይትዶች ከወዲሁ ጋሬዝ ቤል አዲሱ ጋሬዝ ቤል እየተባለ የሚገኘውን ዶርጉ እንደዛ ኮንቨርት የማድረግ እቅድ ስላላቸው ነው ግራ መስመር ላይ ተጫዋቾችን ለማስፈረም ወደ ገበያ የሚወጡት ማለት ነው። ሉክሾ ለእንግሊዝ ብሔራዊ ቡድን አልተጠራም እንደምታውቁት። ይሄ ጉዳይ ሜቢ ተጫዋቹን በጣም የሚያበሳጨው ይመስለኛል። ለምን ብትሉ ይሄ ሁሉ የለፋው ሉክሾ በጣም በጥንቃቄ ራሱን ጠብቆ የተጫወተው እውነት ለመናገር በእንግሊዝ ብሔራዊ ቡድን ውስጥ ተካቶ ወደ ዓለም ዋንጫው ለማምራት ነበር፣ ግን አልተሳካለትም። ቶማስ ቱኸል ከብሔራዊ ቡድኑ ጥሪ ዘለውታል። ይሄ ነገር ደግሞ የዩናይትድ ባለስልጣናትን እንደው አስደስተዋል ነው የተባለው። ምክንያቱም ለሉክሾ በጣም ጥሩ የሚሆነው ለዩናይትድም እንደው ጥሩ የሚሆነው ተጫዋቹ ከኢንተርናሽናል ጨዋታዎች ራሱን አርቆ ግልጋሎቱን በዩናይትድ ላይ ብቻ ትኩረት ቢያደርግ ነው ብለው ነው የዩናይትድ ሰዎች የሚያስቡት። ምክንያቱም ተጨማሪ ተጫዋቹ ጉዳት እንዳይደርስበትና የማንቸስተር ዩናይትድ የግራ መስመር እንዳይዳከም በሚል ስጋት ተብሏል። ግን ሉክሾ
ቀሪ 1 ዓመት ኮንትራት ብቻ ነው ያለው። በዩናይትድ ቤት ከቀጣይ ሲዝን በኋላ ኮንትራቱ ይጠናቀቃል። ይቀጥላል ተብሎም አይጠበቅም። ይሄም ሌላኛው ምክንያት ነው ለዩናይትድ ሰዎች የተከላካይ የግራ ቦታ ተከላካይ እንዲያስፈርም ወደ ገበያ እንዲወጡ ሊያደርጋቸው የሚችል። ሌላው ግን እዚህ ጋር እንደው ልነግራችሁ የምፈልገው ቤተሰቦች ከጀርመን ናትናኤል ብራውን የሚባል ተጫዋች እየተከታተሉ እንደሆነ ከኢንትራ ፍራንክፈርት ነግረናቸዋል። ይህም ልጅ አንዱ ትልቁ ኦፕሽን ነው። ከሆፈንሄም ጋር ጨዋታ ሲያደርጉ በስቴዲየም ተገኝተው የዩናይትድ መልማዮች ተከታትለውታል። ትልቅ ለዝውውሩ እንቅፋት ሊሆን የሚችለው የሚሸጥበት ዋጋ ነው። ምናልባት እስከ 60 ሚሊዮን ዩሮ ሊጠየቁ ይችላሉ ተብሏል። ይሄ እንቅፋት ሊሆን ይችላል። ሌላኛው ግን እዚህ ጋር የቢልድ ጋዜጣን ዜና ስነግራችሁ የ25 ዓመቱን የካናዳዊውን የባየር ሙኒክ ተከላካይ አልፎንሶ ዴቪድስን ለማምጣት ከአሊያንዝ አሬና የዩናይትድ ሰዎች ፍላጎት አሳይተዋል የሚል ዘገባ በቅርቡ ወጥቷል። ቢልድ እንግዲህ ከሚታመኑ የጀርመን ጋዜጦች መካከል አንዱ ነው። ዩናይትዶች ተጫዋቹን እንደው ለማስፈረም ቅድመ ሁኔታ አስቀምጠው ያን ቅድመ ሁኔታ እስኪሟላ እየጠበቁ ነው። አንደኛ ሙሉ ፊትነሱ ላይ ተጫዋቹ እንዲመለስ ይፈልጋሉ እና ለባየር ሙኒክ በቀጣይ የሲዙን ማጠናቀቂያ ጨዋታዎች ተመልሶ እንዴት ብቃት ማሳየት እንደሚችል እና የተጫዋቹ ኮንዲሽን ምን እንደሆነ ዩናይትዶች ስለ ዝውውር እንቅስቃሴ ወደ እንቅስቃሴ ከመግባታቸው በፊት ማየት ይፈልጋሉ ተብሎ ተነግሯል እና ይሄ ተጫዋች ዩናይትድ ኢላማ ስለመሆኑም ነው ከወደ ጀርመን የወጡ የዜና ምንጮች እየጠቆሙ ነው ያሉት። እዚህ ጋር ነገር ግን ፋሚሊዎች አንድ ነገር ማንሳት እፈልጋለሁ። በጣም እንደው ጥንቃቄ ማድረግ ይኖርብናል። ከዚህ በኋላ ከባየር ሙኒክ ተጫዋች ማምጣት ያለብንም ሁሉ አይመስለኝም። ፋሚሊዎች እዚህ ጋር አልፎንሶ ዴቪድስን ዜና ስሰማ በቢልድ ነው የወጣው። ቢልድ ደግሞ ሊዋሸን አይችልም። ዩናይትድ ራዳር ውስጥ ከተተው እንግዲህ ካለን ይፈልጉታል ማለት ነው እና እስቲ ልብ በሉ ከባየር ሙኒክ ያመጣናቸውን ያለፉት 2 ተጫዋቾችን ይሁ እነኚህ ተጫዋቾች ትንሽ ገንዘብ ስለወጣባቸው በጣም ተደስተናል እና በተለይ እንደመጡ ባሳዩት ብቃትና እንቅስቃሴ በጣም የዩናይትድ ደጋፊዎች በትንሽ ገንዘብ ያገኘናቸው ከዋክብት ናቸው ብለን አሞካሽተናቸዋል። 60 ሚሊዮን ዩሮ አይሞላም። ማቲያስ ዴሊክትስን እና እንደዚሁ ማዝራዊን እንዲያስፈርምበት ገንዘብ ነው ከባየር ሙኒክ እና በዚህ ያለ ገንዘብ እነኚህን የመሰሉ ተከላካዮች ዩናይትድ ከባየር ሙኒክ አገኘ በሚል የማቲያስ ዴሊክትንም እንቅስቃሴ እንደዚሁ በከፍተኛ ደረጃ አድንቀን ተጫዋቹ እንደው በማንቸስተር ዩናይትድ በዚህ ሲዝን እስኪጎዳ ድረስ የዩናይትድ ምርጥ ብቃት እያሳዩ ከነበሩ ተጫዋቾች መካከል አንዱ እንደሆነ በዚህም ቻናል ላይ ስንመሰክር ነበር። አሁን የተረዳሁት ነገር ምን መሰላችሁ ቤተሰቦች፣ ባየር ሙኒክ ወዶ አይደለም እነኝህን ተጫዋቾች እየሸጠው እና እነኚህ ተጫዋቾች ቀድሞውንም በነበሩበት በየተጫወቱበት ክለብ የጉዳት ሂስትሪያቸው ጥሩ ያልነበረ ነው። በተደጋጋሚ ጊዜ ጉዳት የሚደርስባቸው ተጫዋቾች ናቸው። አሁን ማዝራዊን ተመልከቱ። ለዲያጎ ዳሎ በቂ የሆነ ፉክክር እንኳን መስጠት የቻለ ተጫዋች አይደለም። በየጊዜው ይመለሳል ተጫዋቹ። ከዛ ደግሞ ሙሉ 90 ደቂቃ እንኳን አይጫወትም እና ዲያጎ ዳሎ ያለ ተፎካካሪ ነው ያን ቦታ እየፈነጨበት የሚገኘው። ያ ተጫዋች ደግሞ ታውቃላችሁ ዲያጎ ዳሎ ምናልባት ከ10 2 ጨዋታ ላይ ጥሩ ፐርፎርም ሊያደርግ ይችላል። በቀሪዎቹ 8 ጨዋታዎች እርባናቢስ ዳሎ እውነት ለመናገር ዩናይትድን ይወድ ይሆናል፣ ጠንክሮ ይሰራ ይሆናል፣ በተጫዋቾች የሚወደድ ተጫዋች ሊሆን ይችላል። ግን ለማንቸስተር ዩናይትድ ስለ ወደፊቱ የእንግሊዝ ፕሪሚየር ሊግ ሻምፒዮን ስለመሆን በአውሮፓ ሻምፒዮንስ ሊግ ተፎካካሪ ስለሚሆኑ ዩናይትድ የምናወራ ከሆነ በዲያጎ ዳሎ አይነት የቀኝ መስመር ተከላካዮች ዩናይትድ ሻምፒዮን ሊሆን አይችልም። ይህን በእርግጠኝነት ልናገር እችላለሁ። ቤተሰቦች የምትወዱት ልትኖሩ ትችላላችሁ። አይ ነው ግን በዲያጎ ዳሎ እና በሉክ ሾው ግን ዩናይትድ የእንግሊዝ ፕሪሚየር ሊግ ሻምፒዮን የመሆን እድሉ በጣም ጠባብ ነው። ለዩናይትድ ማጥቃት የሚፈይዱት ምንም ነገር የለም እነኚህ ተጫዋቾች። ፕላስ በመከላከሉም ደረጃ አንዳንድ ጊዜ ስህተት ሲሰሩ እናያለን። በተለይ ዲያጎ ዳሎ ማለት ነው። እና ምን ልላችሁ ነው አሁን ይህን ያልኩት፣ ማዝራዊ ምንም በቃ ለዩናይትድ ግልጋሎት እየሰጠ አይደለም። በተደጋጋሚ በሚደርስበት ጉዳት ምክንያት በዩናይትድ ቤት አሁን ይጎዳል ይባላል። ለብሔራዊ ቡድን ግን ይሄዳል ተጫዋቹ። አሁን ለብሔራዊ ቡድን ፊት ነው ተብሏል። ሲመለስ ግን ወይ ተጎድቶ ይመለሳል። ከዛ ዩናይትድ ላሉበት ቀሪ ጨዋታዎች የመሰለፍ እድሉ ማገልገል እድሉ በጣም ጠባብ ነው። ማቲያስ ዴሊክት እስካሁን ድረስ የጉዳቱ ምንነት እንደው በስነስርዓት አልተገለጸም እና ይሄ ናቹራል ጉዳት እየተባለ ነው እየተጠቀሰ ያለው። በዚህ ሲዝን
ተጫዋቹ ተስፋ ቢያደርግም ሰሞኑን ዜና ወጥቶ ነበር ለዩናይትድ ተመልሼ እጫወታለሁ የሚል ተስፋ አለው የሚል አይነት ዜና ማለት ነው። ተጫዋቹ እንደዚህ ብሎ ተስፋ ቢያደርግም ግን ሪፖርቶች እንደሚሉት አሁን ሲዝኑን ጨርሷል ማቲያስ ዴሊክት። ባየር ሙኒኮች እነኚህን ተጫዋቾች ለገበያ አውጥተው ለዩናይትድ ሲሸጡ ያላቸውን አስከፊ የሆነ የጉዳት ሂስትሪ አይተው ነው። ዩሲ አልፎንሶ ዴቪስም ተመሳሳይ ነው። ልጁ በጣም ምርጥ ብቃት ያለው ተከላካይ እኮ ነው። ምናልባትም በጣም ትልቅ ገንዘብ ሊያወጣላቸው የሚችል ተከላካይ ነው። በባየር ሙኒክ ቤት ግን ያለፉት አመታትን እንደው ስታት አጣቅሼ ቁጥር አላስቀምጥኩላችሁም ወይ አልያዝኩላችሁም እንጂ ተጫዋቹ በተደጋጋሚ ጉዳት ነው የሚታይበት። ሰሞኑን እንደውም ተጫዋቹ በቃ እግር ኳስ ሁሉ ለማቆም በሚደርስበት ጉዳት ምክንያት እያሰበ ነው የሚል ዜና ሁሉ ወጥቶ ተመልክቻለሁ። እና ይህን ተጫዋች ለማስፈረም መከታተል እና በዚህ ሰዓት በተለይ ባየር ሙኒኮች የሚሸጧቸውን ተጫዋቾች ለገበያ የሚያቀርቧቸውን ተጫዋቾች ለማስፈረም ጥረት ማድረግ ከጀርባ ከፍተኛ ጥንቃቄና ምርመራ የሚፈልግ ጉዳይ ስለሆነ ነው። እንደው ይሄን ነገር በዚሁ ላንሳው በሚል እንደ ሀሳብ ለእናንተ ላቀርብላቸው የፈለግኩት። ወደ ቀጣይ ዜና ሳልፍ የዦዋው ፌሊክስን መረጃ ልንገራችሁ። ዦዋው ፌሊክስ በአልናስር በዚህ ሲዘን እያሳየ የሚገኘው አስደናቂ የሆነ ብቃት የዩናይትድ ሰዎችን ቀልብ ስቧል ተብሎ ተገልጿል። ይህ ፖርቹጋላዊ የፊት መስመር ተጫዋች ፎርሙን ያገኘ ይመስላል። ኦፍኮርስ የእንግሊዝ ፕሪሚየር ሊግን ወይ ስፓኒሽ ላሊጋን ከሳውዲ አረቢያ ፕሮ ሊግ ጋር ማነጻጸር ይሄ ትልቅ ኃጢአት ነው የሚሆነው። ተጫዋቹ ግን ራሱን ያገኘ ይመስላል። እዛ ሄዶ ተመችቶታል እና ብዙ የፕሪሚየር ሊግ ክለቦች ተጫዋቹን ለማስፈረም ሁሉ እየተመለከቱት ነው ተብሎ እስኪወራ ድረስ ክርስቲያኖ ሮናልዶ ነው እንግዲህ የግል ጀቱን ሁሉ በመላክ ወደ አልናስር እንዲመጣ ያደረገው ታውቃላችሁ። ዩናይትዶች ታዲያ ክሬቲቭ የሆነ ተጫዋች ይፈልጋሉ። ጎል ማስቆጠር የሚችል ክሬቲቭ የሆነ አሲስት ማድረግ የሚችል ፌሊክስ ደግሞ በዚህ ሲዝን ለአልናስር የፊት መስመር ምን ያህል ወሳኝ ተጫዋች እንደሆነ በተደጋጋሚ ጊዜ አሳይቷል። ለዛም ነው የዩናይትዶች ፍላጎት እዚህ ተጫዋች ላይ ያደረው ብሎ ሄክተር አንድሩ የዘገበው። ምናልባት ለዝውውሩ ከ50 እስከ 60 ሚሊዮን ዩሮ ነው እንግዲህ ሊከፍሉ ይችላሉ። ይሄን ያህል ገንዘብ ተጫዋቱ ተተምኗል፣ ዋጋ ወጥቶለታል በወኪሉ ጆርጅ ሜንዴስ ተብሎ ተጠቅሷል። ይሄ በጣም ደስ የማይል ዜና ነው እውነት ለመናገር። ዩናይትዶች በግልጽ ለመናገር ይህን ልጅ ያስፈርቡታል የሚል እምነት ባይኖረኝም ከዚህ በኋላ በተለይ ዩናይትድ ጆርጅ ሜንዴዝ እንደፈለገ የሚፈነጭበት ክለብ መሆን የለበትም። አሁን የግል ሀሳቤ ነው የምነግራቸው። ትላንት እንደውም አላደረስኳችሁም እንጂ አንዲ ሚተን ምን ብሎ ተናገረ መሰላችሁ? ስለ ማኑዌል ኡጋርቴ የማንቸስተር ዩናይትድ ዝውውር ሁኔታ እንዴት ከፒኤስጂ ወደ ዩናይትድ እንደተዘዋወረ ሲያወራ ምን አለ? በወቅቱ አለ ክለቡ ፈልጎ የነበረው ለማስፈረም አምራባትን ነው ሲል ተናገረ። እና ኤሪክ ቴናግ ግን ይሄን ነገር አልፈለጉም ብሎ ኤሪክ ቴናግ ግን ይሄ ነገር እንዲሆን ነበር የፈለጉት ብሎ ነው እሱ የተናገረው። የክለቡ ሰዎች እንደው አምራባት በክለቡ እንዲቆይ ፍላጎት ቢኖራቸውም እሱን የማስፈረም ኢንተረስቱን በወቅቱ ቢኖራቸውም ግን ኡጋርቴ ወደ ዩናይትድ እንዲመጣ ታደረገ ነው የሚለው። ምክንያቱም ዩናይትድ ሌኒ ዮሮን በሪያል ማድሪድ መነጠቅ አልፈለገም። በወቅቱ ሌኒ ዮሮን ለማስፈረም በሚነጋገሩበት ሰዓት ማኑዌል ኡጋርቴ የዝውውሩ ፓኬጅ እንዲሆን ተደረገ አንድ ላይ። ለምንድን ነው ፓኬጅ ውስጥ እንዲገባ የተደረገው? ምክንያቱም ሁለቱ ተጫዋቾች ተመሳሳይ ወኪል ስለነበራቸው ይህም ወኪላቸው ጆርጅ ሜንዴዝ ነው በሚል ነው። ሚትን በዚህ መልኩ የኡጋርቴ ዩናይትድ ዝውውር ብዙ ያልታሰበበት ያልታቀደበት እንዲሁ ጆርጅ ሜንዴዝን ለማስደሰት ሲባል የተደረገ ዝውውር እና ሌኒ ዮሮ ከሪያል ማድሪድ ይርቅ ወደ ማንቸስተር ዩናይትድ እንዲመጣ የተፈጸመ ዝውውር እንደሆነ እየተናገረው ማለት ነው። አያችሁ ጆርጅ ሜንዴስ ብዙ ተጫዋቾችን ወደ ዩናይትድ ኦፍኮርስ አምጥቶ ሊሆን ይችላል ዴቪድ ደህያን ጨምሮ በርካታ የዝውውር ስምምነቶችን ፈጽሟል ከዩናይትድ ጋር። ከዚህ በኋላ ግን አይ ቲንክ የዩናይትድ ሰዎች ከፍተኛ ጥንቃቄ ማድረግ ሳይኖርባቸው አይቀርም ከሜንዴዝ ደንበኞች ተጫዋቾችን ማምጣት ላይ። ምክንያቱም ማኑዌል ኡጋርቴ በማንቸስተር ዩናይትድ ቤት እንግዲህ ከ50 ሚሊዮን ዩሮ በላይ የወጣበት ተጫዋች ብኩን ሆኖ ቀጣይ ክረምት ላይ ይለቃል ተብሎ ከወዲሁ እየተወራበት ያለ ተጫዋች ስለሆነ ወደ ተለመዱት የዝውውር ዜናዎቻችን እንለፍ። የአማካይ ዝውውር ዜናን በተመለከተ ነው።
መረጃ ማደርሳችሁ ሰሞኑን ያው ብዙ መረጃዎች እየወጡ ነበር። እኔም ሳደርሳችሁ ከተለያየ ቦታ የተለያየ ባህሪ ያላቸውን መረጃዎች እንዲሁ ስነግራችሁ ቆይቻለሁ እና ትላንት አንድ መረጃ ይዤ ወጣሁ። የኢንዲካሊያን መረጃ ነው ይዤ ወጥቼ የነገርኳችሁ። ኢንዲካሊያ ምን ብሎ ነው ያለው? ጊማሬሽ እና ማንቸስተር ዩናይትድ በግል እንደተስማሙ፣ የጊማሬሽ ተወካዮች አሁን ኒውካስል ዩናይትድ ጋር ስምምነት ለማድረግ እየጣሩ እንደሆነ ተጫዋቹ በሚለቅበት ሁኔታና በዝውውሩ አጠቃላይ ፓኬጅ እና ዋጋ ዙሪያ ያው ዩናይትድ ነው የሚወክላቸው። ዩናይትድ ነው እንዲጨርሱ የሚነግራቸው። ኒውካስል ዩናይትድ እና ማንቸስተር ዩናይትድ በይፋ ድርድር ንግግር ከመጀመራቸው በፊት ወኪሎቹ ነው የሚሰሩት አብዛኛውን ስራው ታውቃላችሁ። እና ሁለቱ ክለቦች ሙሉ ለሙሉ እስኪስማሙ ድረስ እየጣሩ ነው የጊማሬሽ ወኪሎች ብሎ ነው የተናገረው። እና የዚህ ተጫዋች ዝውውር የቀረው አሁን ኒውካስልና ዩናይትድ የሚያደርጉት ስምምነት ብቻ ነው ብሎ ነው እሱ የገለጸው። አሁን ይሄ መረጃ ብቻ አይደለም። ፋብሪሶ ሮማኖ ወጣ ዩቲዩብ ላይ ምን ብሎ ተናገረ? እውነት ነው ንግግር አለ ብሏል። ቀኑን ኦፍኮርስ ስፔሲፊካሊ አላስቀምጠም፣ በቅርብ ነው አላለም። ፋብሪሶ ሮማኖ ግን ባለፈው ወራት ነው ያለው። ባለፈው ወራት ላይ የዩናይትድ እና የጊማሬሽ ሰዎች አውርተው ነበር ሲል ተናገር። አረጋገጠልን። ፋብሪዞን ምናምነው ሰው ነው። የሮይተርሱም ጋዜጠኛ በተመሳሳይ እንደዚሁ ተናገረ። የብራዚሉ ዩኦኤል የተባለው የዜና ምንጭ እንደዚሁ አረጋገጠልን ይህን ጉዳይ ተናገረ። ወደ ማመን በቃ የዚህ ተጫዋች የዩናይትድ ዝውውር ሁኔታ እንደው የበሰለ ይመስላል እና ተጫዋች ወደ ዩናይትድ የመሄድ ዕድሉ በጣም ሰፊ ነው የሚል ድምዳሜ ላይ ደረሰን እና ይሄን መረጃ እንዲሁ አደረስኳችሁ። ትላንት ደግሞ ማን ጨመረ መሰላችሁ? ኢኤስፒኤን ብራዚል ነው እንግዲህ የዜና ምንጭ ሆኖ ስለ ብሩኖ ጊማሬሽ እንደዚህ ሲል ይሄን ሪፖርት የሰራው። ብሩኖ ጊማሬሽ በግልጽ ለኒውካስል ሰዎች ዳይሬክሽኑን አስቀምጧል ብሎናል። ለምንድን ነው ይሄን ያለው? አዲስ ኮንትራት አቅርበውለት እንዲፈርም ሊያነጋግሩት ነበር ተጫዋቹ ግን ይሄን ነገር ብሎክ አደረገ ነው። ምክንያቱም አሁን ከፊቴ ያለው ዓለም ዋንጫ ነው። ይሄ ተጫዋች ደግሞ ጉዳት አለበት በነገራችሁ ላይ እና ተጎድቷል። አሁን ከጉዳቴ አገግሜ ወደ ሜዳ መመለስ እና በቀሪ የፕሪሚየር ሊግ የሲዝኑ ጨዋታዎች ላይ ራሴን ሜዳ ላይ መመለስ እና ወደ ዓለም ዋንጫው መሄድ ነው ትኩረት ማድረግ የምፈልገው። ስለዚህ በኮንትራቴ ዙሪያ መነጋገር የምፈልገው ከዓለም ዋንጫው በኋላ ነው እና አሁን ለጊዜው ስለ ኮንትራቴ ማውራት አልፈልግም በሚል በሩን ዘግቶባቸው ተጫዋቹ ቁጭ ብሏል። ይሄን ውሳኔ ለኒውካስል ሰዎች አሳውቋል ነው ያለ የስፔን ብራዚል ማለት ነው። እና እንደ ብዙ ሰዎች ለተጫዋቹ ቅርብ የሆኑ ምንጮች ዘገባ ከሆነ ተጫዋቹ ያው ከዓለም ዋንጫው በኋላ ኒውካስል መልቀቅ እንደሚፈልግ እንደሚነግራቸው ነው የሚጠበቀው። እነሱም ፈቃደኛ ናቸው ተጫዋቹን ለመልቀቅና ለመደራደር እና ልጁን ለመሸጥ 100% ፈቃደኛ ናቸው። አሁን እንደው ይሄ ዜና ከወጣ በኋላ ስፔን እንዲህ ካለ በኋላ ግን ወደ ዛሬው አዲስ ነገር እንዲሁ ላምራችሁ እና ናታን ሳልት የተባለ አንድ ጋዜጠኛ አለ። ዴይሊ ሜል ጋዜጠኛ ነው። ኦፍኮርስ ከሚታመኑ እንደው በፋብሪሶ በዛ አትሌቲክ ዴቪድ ኦርንስተን ቤን ጃኮብስ ደረጃ ባላስቀምጠውም ግን ጥሩ ተሰሚነት ካላቸው ጋዜጠኞች መካከል አንዱ ነው እና ምን ብሎ ዘገበ ትላንት? ካሳሜሮን ለመተካት የዩናይትድ አመራሮች 3 ተጫዋቾችን ይዘዋል በመጨረሻ ብሎናል። ገምግመው እንግዲህ ካሉ ኢላማዎቻቸው 3 ተጫዋቾችን ብቻ አስቀርተዋል ነው እሱ ያለው። እነዚህ ተጫዋቾች ማን ናቸው? አንደኛው ሳንድሮ ቶናሊ፣ ሁለተኛው ኢሊየት አንደርሰን ነው፣ ሶስተኛው ደግሞ አደም ዋርተን ነው። ስለዚህ ካዛሜሮን ለመተካት የዩናይትድ አመራሮች አሁን የመጨረሻ እጩ አድርገው የያዟቸው የአማካይ ዝውውር ኢላማዎች እነኚህ ናቸው ብሎ ነው እሱ የዘገበው። እዚህ ጋር ጊማሬሽ አለመኖሩ ነው አሁን ለየት የሚያደርገው ነገር ማለት ነው። ምንድን ነው እኔ አንድ የተረዳሁት ነገር ምን መሰላችሁ? በቦታ እንደው መለየት ይኖርብናል። ካሳሜሮ እውነተኛ የሆነ የ6 ቁጥር ተጫዋች ነው፣ ዲስትሮየር ነው። 6 ቁጥር ተጫዋች እና 8 ቁጥር ተጫዋች ስለሚምታታበት ነው ብዙ ጊዜ እና አሁን ካዛሜሮ የዩናይትድ ቦታውን እሱን በደንብ አድርጎ ይተካልኛል ብሎ የጠቆመው ብሩኖ ጊማሬሽን ነው። ከብሩኖ ጊማሬሽ ይልቅ ግን ይበልጥ ለሱ ሚና ተስማሚ የሆኑ ባለው የዲስትሮየር ባህሪም በጣም ተመራጭ የሆነው ቶናሊ ነው የሚመስለው። እንደው ቦታን መሰረት አድርገን ቦታን አማክለን የምናወራ ከሆነ ምክንያቱም ሞሮፍ ከብሩኖ ጊማሬሽ ይልቅ የ6 ቁጥር ተጫዋች የሚመስለው ቶናሊ ነው። ዲስትሮየር ነው፣ ጣሊያናዊ ነው። በዛ ላይ ተጫዋቹ ሞሮፍ የሚያተኩረው
ማጥቃት ላይ ወይ ፕሮግሬሲቭ ኳስ ላይ ምናምን አይደለም። ስታቶችን ብታየው ላደርሳችሁ እችላለሁ። ስታቶቹን ምናልባት ዛሬ ከረዘመብን ነው ቪዲዮ በሚል እንጂ እነኚህን ተጫዋቾች በሙሉ እያነጻጸርኩ በእያንዳንዱ ብቃቶቻቸው ላይ የተሰጣቸው ነገር ምን ይመስላል የሚለውን ወይ ነገ ይዤላችሁ እመልሳለሁ። ቤተሰቦች ግን ይሄ ፈረንጆች ላይክ የሚሉት ነገር አለ የሚመስል በቃ አንድን ተጫዋች በባህሪው ባጫወትም በሚጫወትበት ቦታም የሚመስል ብለን የምናይ ከሆነ ካሳሜሮን በደንብ የሚመስለው ቶናሊ ነው። ብዙ ኳሶችን ማጨናገፍ እንደዚሁ ስለሚችል ማለት ነው። ዩናይትዶች አይ ቲንክ በ6 ቁጥር ቦታ ላይ ይመስለኛል ይሄን ልጅ የያዙት ቶናሊ። ግን ደግሞ ከብሩኖ ጊማሬሽ ይልቅ ይሄን ተጫዋች ማስፈረም ደግሞ በጣም ውድ እንደሆነና ትልቅ ዋጋ ሊያስከፍል እንደሚችል የክለቡ ሰዎች ያውቃሉ። ለዛ ነው አማራጮቹን እንዲሁ ሌሎችም አማራጮች አድርገው የያዙት። ሶስቱንም አያስፈርሙም። ይሄ እርግጥ ነው። ከሶስቱ ግን አንዱን ያስፈርማሉ ነው አሁን ትልቁ ዜና እና ቁም ነገሩ። በካዛሜሮ ምትክ ከሶስቱ አንዱን ያስፈርማሉ ተብሎ ይሄ ዜና እንደዚሁ ወጥቷል ማለት ነው። ከዛ ጥያቄ የተነሳ ካርሎስ ባሌባስ ጉዳይ ተብሎ ጥያቄ ሲነሳለት ይሄ በጋዜጠኛ ሳልት ምን ብሎ መለሰ? ምናልባት ማንቸስተር ዩናይትዶች ካርሎስ ባሌባን የሚያዩት ከነኚህ ተጫዋቾች ካታጎሪ ውጭ ነው አለ። ይሄ ማለት ምን ማለት ነው? እንደ 6 ቁጥር ተጫዋች አያዩትም ማለት ነው። እንግዲህ ባሌባን እሱን ምናልባት ወይ በ8 ቁጥር ቦታ ላይ ሊሆን ይችላል ለማስፈረም ጥረት የሚያደርጉት ከዚህ ፍሬም ወይም ከዚህ የዝውውር ሊስት ወይም ካታጎሪ ውጪ ነው ያለው። ስለዚህ ከነኚህ ተጫዋቾች ሶስቱን አንዱን ሊያስፈርሙ ይችላሉ የካሳሜሮ ምትክ አድርገው፣ ከዛ ውጪ ደግሞ ባሌባን እንዲሁ ሊጨምሩ ይችላሉ አይነት ነገር ነው። ወይም ደግሞ የባሌባ ካታጎሪ ብለው ደግሞ ልክ በባሌባ ኳሊቲ አይነት ተጫዋቾችን በሌላ ሊስት እንዲሁ ይዘዋል እንደማለት ነው እንደሱ ንግግር ከሆነ እና ይሄ የካርሎስ ባሌባ ጉዳይ በዩናይትድ አመራሮች የታየው እንደ ሰፓሬት እንደሆነ የዝውውር ኢላማ ነው፣ የዝውውር ታርጌት ተደርጎ ነው የሚታየው፣ ከካሳሜሮ ውጭ ነው ያለው ብሎ በዚህ መልኩ ናት ሳልት እንግዲህ ስለ ዩናይትድ የዝውውር እንቅስቃሴዎችና የዝውውር ኢላማዎችን በተመለከተ ትላንት በዴይሊ ሜል ጋዜጣ ከክሪስ ዌል ጋር በመሆን ይህን ዘገባ ሰርተዋል ማለት ነው። እና እንደሱ ገለጻ ከሆነ ብሩኖ ጊማሬሽን የክለቡ ሰዎች ሊያስፈርሙ ንግግር ላይ ናቸው፣ ከጫፍ ደርሰዋል የሚለውን ነገር አስተባብለውብኛል አለ። ከዩናይትድ ሰዎች ነው ይህን የዜና ምንጭ አድርጌ ያገኘሁት እና የክለቡም ቅርብ የሆኑ ሰዎች እንደነገሩኝ ከሆነ እየተወራ ያለው ነገር በብሩኖ ጊማሬሽ የዩናይትድ ዝውውር ሮይተርስ ያወራው ነገር፣ የብራዚሉ ዩኦኤል ያወራው ነገር፣ ፋብሪሶ ሮማኖ ያወራው ነገር በሙሉ እንግዲህ ሐሰት ነው በሚል አጣጥለውብኛል ብሎ ነው የተናገረው ማለት ነው። እንግዲህ ማንን ነው እኛ የምናምነው? ቤተሰቦች እንደናንተ እንደምታምኗቸው ሰዎች የምታምኑትን መረጃ መውሰድ እንዲሁ ትችላላችሁ። እኔ መረጃውን ማምጣትና ማን ያህል መረጃ እንደተናገረው ለእናንተ ግልጽ በሆነ መልኩ ማስቀመጥ ነው ማለት ነው። የሚሆነውንም ነገር ወደፊት አብረን እያየን እንግዲህ ይበልጥ እያብላላ ነው። በቀጣይ ክረምት ላይ ብዙ በዩናይትድ ቤት የሚሰሩ የዝውውር እንቅስቃሴዎች፣ ለውጦች ስለሚኖሩ እነኛን ነገሮች እኔም መከታተልን ወደ እናንተ ማድረሴን እቀጥላለሁ። ስታቶቹን የተጫዋቾቹን ንጽጽር በተመለከተ ነገ እመለስበታለሁ። እስካሁን ግን አብራችሁኝ ስለነበራችሁ ስለተከታተላችሁኝ ቤተሰቦች እጅግ ከልብ ነው የማመሰግነው። ነገም ቼክ አድርጉኝ፣ እመለሳለሁ። እስከዛ ሰላም ባይ